ነገ ሰኔ 23 የልበ አምላክ የቅዱስ ዳዊት ልጅ ጠቢቡ ታላቁ ንጉሥ ቅዱስ ሰለሞን የዕረፍት በዓሉ ነው። ሙሉ ታሪኩን መጽሐፍ ቅዱስ ላይ ማግኘት ትችላላችሁ። እኔ ግን አሁን በዚህ ዘመን ላለን ወጣቶች ትጠቅመናለች ብዬ ያሰብኋትን ትንሽ ታሪክ አውጥቻለሁኝ። እሷን እነግራቸዋለሁ። ቅዱስ ዳዊት ልጁን ጠቢቡ ሰለሞንን ካነገሰው በኋላ እግዚአብሔር ለጠቢቡ ሰለሞን በሕልም ተገለጸለትና ለአንተ እሰጥ ዘንድ ልብህ ያሰበውን ልመና ለምነኝ አለው። ንጉሡ ሰለሞንም በቅንነትና በእውነት በንጹሕ ልቦናም ከአንተ ጋር በፊትህ ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነትን እንዳደረግ ሁሉ እኔ ልጁንም በዙፋኑ ላይ አስቀመጥከኝ። ስለ ታላቁ ወዳጅህ ስለ ዳዊት ፋንታ እኔን ባሪያህን አነገስከኝ። እኔም መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝና ለወገኖችህ እውነትን እፈርድ ዘንድ በጎንና ክፉንም ለይቼ አውቅ ዘንድ ለእኔ ለትንሹ ባሪያ ዕውቀትን ስጠኝ ብሎ ጠየቀ። በጣም ይገርማል። እግዚአብሔር ምን ብሎ መለሰለት መሰላችሁ? ለአንተ ለራስህ ብዙ ዘመንን አልለመንክም፣ ባለጸግነትን አልለመንክም፣ ጠላቶቼን አጥፋልኝ ብለህ አልለመንክም። ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና ይሁን ይደረግልህ አለው። እነሆ ከአንተ አስቀድሞ እንዳልነበረ ከአንተ በኋላም እንዳንተ ያለ እንዳይነሣ አድርጌ ብልህና አስተዋይ ልቦናን ሰጠሁህ አለው። ለማንም ያልሰጠሁትንና ያላደረግሁትን ለወደፊቱም የማላደርገውን ባለጸግነትና ክብርንም እሰጥሃለሁ አለው። ንጉሡ ሰለሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንደሆነ አወቀ። ወደ ኢየሩሳሌም በጽዮን በታቦተ ጽዮን ፊትም ቆሞ በታቦቱ ፊት ቆሞ በሰላም መሥዋዕትን አሳረገ፣ እግዚአብሔርንም አመሰገነ። ታዲያ በቤተ መንግሥቱም የመጀመሪያውን ግብዣ ጋብዞ ሕዝቡን ሁሉ ጠርቶ እየበሉ እየጠጡ እያለ ሁለት አመንዝራ ሴቶች ወደ ንጉሡ መጥተው በፊቱ ቆሙና አንደኛዋ ሴት እንደዚህ ብላ መናገር ጀመረች። እኔና ይህቺ ሴት በአንድ ቤት አብረን እንኖራለን፣ በአንድ ቦታም ወለድን። እኔ በወለድኩኝ በሦስተኛው ቀን ይህቺ ሴት ወለደች። ታዲያ ልጇን ተኝታ እያለ ተጫነችውና ሞተባት። ከዚያም የእርሷን ልጅ አምጥታ ወደ እኔ አደረገችና በተኛሁበት የእኔን ያልሞተው ልጅ ደሞ ወስዳ ታቀፈች። እኔም በሌሊት ተነስቼ ልጄን ላጠባ ስል የሞተ ሕፃን አገኘሁኝ። የእኔ ልጅም እንዳልሆነ አወቅሁ። ልጄን ቀይረሽብኛል መልሽልኝ ብላትም እምቢ አለችኝ በምትል ሰዓት ሁለተኛዋ ሴት ደግሞ አይ ንጉሡ የተሳስታለች፣ ይሄ ደህነኛው ልጅ የእኔ ልጅ ነው፣ የሞተው ልጅ የእሷ ልጅ ነው ብላ ተከራከረች። በዚህም ሰዓት ጠቢቡ ቅዱስ ሰለሞን ሰይፍን አምጡ፣ ደህነኛውንም ልጅ እኩሌታ ከሁለት ክፈሉት፣ ግማሹን ላንዲቱ ግማሹን ላንዲቱ አካፍሏቸው በሚል ጊዜ ትክክለኛዋ የሕፃኑ እናት አይ ንጉሥ ሆይ ልጁንስ አትግደሉት፣ በቃ ተውት፣ ለዚህችኛዋ ልጅ ስጡት፣ እሷ ታሳድገው አለች። በዚህ ጊዜ ያችኛዋ ተንኰለኛዋ ሴት አይ ለእኔም አይሆንም ለእርሷም አይሆንም፣ እንዲያውም በሰይፍ ከሁለት ይከፈል አለች። ንጉሡም በትክክል ሕፃኑ የየትኛዋ ሴት ልጅ እንደሆነ አወቀ። አዎ አትግደሉት ላለችው ሕፃኑ የእርሷ ነውና ስጧት ብሎ ፈረደ። ሕዝቡም ተሰብስበው የነበሩት ሁሉ ቅን እና እውነተኛ ፍርድን ይፈርድ ዘንድ የእግዚአብሔር ጥበብ በዚህ ንጉሥ ላይ አለ ብለው ተነጋገሩ። ጥበበኛ እንደሆነም ከመጀመሪያው ቀን ከዚያ ቀን ጀምሮ ታወቀ። መድኃኔዓለም ኢየሱስ ክርስቶስ የቅዱስን ንጉሥ የጠቢቡ ሰለሞንን ማስተዋልና ጥበብ ለእኛም በጥቂቱ ያድለን። አሜን። ይቆየን።